ከውይይት በስተጀርባ ክፍል አንድ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሕባቢ እንደምታውቁት ማታ ወሃቢዮች ከክርስቲያኖች ጋር ክርክር እንዳደረጉ የሚታወቅ ነው። አማ ሙስሊሞች ይህንን ነገር አይፈልጉትም። ለምን? አላሁ ሱብሓነሁ ወተዓላንና ነቢያችንና ዐለይሂ ሰላቱ ወሰላምን ማሰደብ ስለማይፈልጉ ማለት ነው። እና ከማታው ክርክር ከታዘብኩት መካከል እፎይ የሚባለው እንደዚህ ብሎ ሲጠይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጓበስ እንዴ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ቪዲዮውን እንዲህ እንዳያችሁት ነው። እፎይ የተለያየ ጥያቄ አቅርቦለታል። ያንን ጥያቄውን ግን በውሸት ነው የመለሰለት ማለት ነው። ምክንያቱም ወሃቢዮች በእምነታቸው ስለሚሸማቀቁ ማለት ነው። እነሱ ሐዲስንና ቁርአንን በቀጥታ ነው መተርጎም ያለብን እያሉ ሐዲሱን ያረዳዱ እየተረዱ አላሁ ሱብሓነሁ ወተዓላ ሁሉንም ክፍለ አካልን እናጸድቃለን ምን ሲቀር ብልት ምን ስለሚሆንባቸው እፍረት ስለሚሆንባቸው እንደዚሁም ወንድ ነው እንደ አላህ ብለው እንዳይባቸው ማለት ነው። ከዛ መካከል ሐዲስ ጠቅሰው ነው ሐዲሱን ዑለሞች በፈሰሩበት እኛ እንከተልም እኛ በፈሰርንበት ነው ብለው የሚጠቅሱት ሐዲስ ምንድነው? ኢነላህ ኸለቀ አደም ዐላ ሱረቲሂ አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸው ብለው ይህንን በቀጥታ እየተረጎሙ ይህ ትርጉም የአህለ ሱና ወልጀማዓ ትርጉም ሳይሆን የሙሸቢያዎች ወሃቢዮች ትርጉም ነው። ከዛ ለአላሁ ሱብሓነሁ ወተዓላ ምን እያሉ ነው ማለት ነው? አደም ቅንጭላት እንዳለው አላህ ቅንጭላት አለው እያሉ ነው። ምክንያቱም በሱ አምሳያ ነው የፈጠራቸው ነብዩላህ አደምን ብለው ስለሚያምኑ እንደዚሁም ምን እንዳላቸው አንገት እንዳላቸው ሙሉ ክፍለ አካላቶች እንዳላቸው ሁሉ አላሁ ተዓላ ሙሉ ክፍለ አካላቶች አሉት ብሎ እያመነ ነገር ግን ለእፎይ በተቃራኒ በውሸት መለሰለት ማለት ነው። በዛ ላይ ደግሞ ብልት የለውም ብሎ ካለ ነብዩላህ አደም ብልት አላቸው እንደዚሁም አላሁ ተዓላ ብልት አለው ማለት ነው በእናንተ አስተምሮት ማለት ነው። ነገር ግን ብልት የለውም ብሎ ዋሸህ ማለት ነው። ምክንያቱም እናንተ ምንድነው የምትሉት? ነብዩላህን አደምን አላሁ ሱብሓነሁ ወተዓላ በሱ አምሳያ ፈጠረው ብላችሁ ስለምታምኑት ማለት ነው። ልክ ክርስቲያኖች ፈጣሪያችን በሰው አምሳያ ነው ብለው እንደሚሉት ሁሉ እናንተ ምን ብላችሁ ነው የምታምኑት? አላሁ ሱብሓነሁ ወተዓላ በአደም አምሳያ ነው ብላችሁ ነው የምታምኑት። ነገር ግን እናንተ በእምነታችሁ ምን ታደርጋላችሁ? ታፍራላችሁ ማለት ነው። ነገር ግን ሐዲሱ ኢነላህ ኸለቀ አደም ዐላ ሱረቲሂ የሚለው ሐዲስ ከአህለ ሱና ወልጀማዓ ዘንድ ትክክለኛው ትርጉም ምንድነው የሚለው? አላሁ ሱብሓነሁ ወተዓላ ነብዩላህ አደምን ባሉበት ሁኔታ ላይ ፈጠራቸው ማለት ነው እንጂ ነገር ግን ምን ማለትን አይደለም። አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸው ማለትን አይደለም ማለት ነው። ይህ የአህለ ሱና ወልጀማዓ ትክክለኛ ሆነ ትርጉም ነው ማለት ነው። ምክንያቱም ነብዩላህ አደም ዐለይሂ ሰላም